በዓለማችን ላይ ስለላ ደህንነትና ሚስጥራዊ ኦፕሬሽን ሲነሳ አንዳንዶች በቴክኖሎጂያቸው ይደነቃሉ፣ ሌሎች ከጠላት ጀርባ ገብተው በሚፈጽሙት ረቂቅ ግድያ ይታወቃሉ። ነገር ግን ስሙ ሲጣራ ብቻ አጥንት ድረስ ዘልቆ የሚገባ ብርድ የሚለቅ የሰው ልጅን ነፃነት ሙሉ በሙሉ የከፈፈ እና ፍርሃትን እንደ ዋነኛ የፖለቲካ መሳሪያ የተጠቀመ አንድ እጅግ ዘግናኝ ተቋም ነበር። ይህ ድርጅት በአንድ ወቅት ከምድር ገጽ ላይ ከነበሩት የስለላ ተቋማት ሁሉ እጅግ ግዙፉ፣ ጨካኙና ማንም ሊያመልጠው የማይችለው የሞት ማሽን ነበር። ስሙም KGB ይባላል። ጠዋት ከእንቅልፎ ሲነቁ የገዛ ቤቶ ግድግዳ ጆሮ እንዳለው አስበው ያውቃሉ? ከሥራ ባልደረባው ጋር ቡና እየጠጡ የሚያወሩት ወሬ በማግስቱ ጠዋት በወንጀል ምርመራ ፋይል ላይ እንደሚመዘገብ ቢያውቁስ? የገዛ ልጆ፣ የገዛ ጎረቤቶ ወይንም የገዛ ሚስቶ ለመንግሥት ደህንነቶች መረጃ አቀባይ ኢንፎርማንት ቢሆኑ ምን ይሰማቸዋል? እኩለ ሌሊት ላይ በሩ ሲነቋቋ ጥቁር ቮልጋ የተባለችው የመንግሥት መኪና ከበሩ ላይ ቆማ ያለምንም ፍርድ ቤት ትዕዛዝ አፍና ወስዳ በሳይቤሪያ በረዶ ውስጥ ለዘላለም ሊያጠፏቸው እንደሚችሉ እያሰቡ መኖር ምን ያህል አስፈሪ ነው! ለ74 ዓመታት ያህል የሶቪየት ኅብረት ዜጎች የኖሩት በዚህ እጅግ አስፈሪና ስነ ልቦናን በሚሰብር የፍርሃት እስር ቤት ውስጥ ነበር። የሶቪየት ኅብረት ከ300 ሚሊዮን በላይ ሕዝብ የነበራት ከምስራቅ አውሮፓ እስከ እስያ ጫፍ ድረስ የተዘረጋች ግዙፍ ኢምፓየር ነበረች። ይህች ኢምፓየር በሕይወት የቆየችው በግዙፍ የኑክሌር መሣሪያዎቿ ወይም በቀይ ጦር ሰራዊቷ ሬድ አርሚ ብዛት ብቻ አልነበረም። ይህች ኢምፓየር የቆመችው የሕዝቧን አእምሮ፣ ትንፋሽ እና የዕለት ተዕለት ውሎ በሚቆጣጠረው በማይታየው የጥላ መንግሥት በKGB ክንድ ላይ ነበር። KGB ማለት ወደ አማርኛ ሲተረጎም የመንግሥት ደህንነት ኮሚቴ ኮሚቲ ፎር ስቴት ሴኩሪቲ ማለት ነው። ነገር ግን ይህ ስም የድርጅቱን እውነተኛ ገጽታ አይገልጸውም። KGB ልክ እንደ አሜሪካው CIA የውጭ መረጃ ሰብሳቢ ብቻ አልነበረም። KGB የሀገሪቱን ድንበር የሚጠብቅ የራሱ ጦር ነበረው። የኑክሌር መሣሪያዎችን ቁልፍ ይቆጣጠር ነበር። የፖለቲካ ተቃዋሚዎችን የሚያፍንበት የራሱ ምስጢራዊ እስር ቤቶች ነበሩት። በአጭሩ KGB በሶቪየት ኅብረት ውስጥ ከመንግሥት በላይ የሆነ መንግሥት ስቴት ዊዝን ስቴት ነበር። መፈክራቸውም እጅግ ግልጽና የሚያስፈራ ነበር። የኮሚኒስት ፓርቲው ሰይፍና ጋሻ the sword and shield of the party። ጋሻ ሆነው ፓርቲውን ከጠላት ይጠብቃሉ። ሰይፍ ሆነው ደግሞ አብዮቱን የሚቃወመውን ማንኛውንም ሰው አንገት ይቀላሉ። የዚህ ድርጅት አውታር ኔትወርክ ማንም ሊገምተው ከሚችለው በላይ ግዙፍ ነበር። በመቶ ሺዎች የሚቆጠሩ መደበኛ ወታደራዊ ኦፊሰሮች ነበሩት። ነገር ግን እውነተኛው ኃይሉ የነበረው በሚሊዮኖች በሚቆጠሩት መረጃ አቀባዮቹ ላይ ነበር። ትምህርት ቤቶች፣ ፋብሪካዎች፣ ሆስፒታሎች፣ ቤተ ክርስቲያናትና የውጭ አገር ኤምባሲዎች በሙሉ በKGB አይኖች የተሞሉ ነበሩ። ጠላትን የሚያጠፉት በጦር ሜዳ ላይ ብቻ አልነበረም። በለንደን ጎዳናዎች ላይ በሚስጥራዊ የጃንጥላ ዛፍ መርዝ በመውጋት፣ በፓሪስ ሆቴሎች ውስጥ ራዲዮ አክቲቭ ኬሚካል በመጠጥ ውስጥ በመገላከል እና በዋሽንግተን ዲሲ ውስጥ ያሉትን የአሜሪካ የስለላ ሰዎችን በገንዘብ በመግዛት KGB ዓለምን በስውር ያንቀጠቅጥ ነበር። ነገር ግን ይህ ሁሉን ቻይና አረመኔያዊ የሆነ የስለላ ማሽን በአንድ ጀንበር ከሰማይ የተፈጠረ አልነበረም። KGB የረጅም እጅግ ደም አፋሳሽ እና በአስከፊ ጭካኔ የተሞላ የታሪክ ሂደት የመጨረሻው ውጤት ነው። ስሙ KGB ከመባሉ በፊት ሌሎች ስሞች ነበሩት። ቼካ፣ GPU፣ NKVD የተባለ ሲጠራ የሰው ልጅ ታሪክ አይቶት በማያውቀው የጅምላ እልቂት፣ ስቅላት፣ ማፈናቀልና ስቃይ ውስጥ አልፎ ነው የዘመናችንን ፍጹም የፍርሃት ተቋም የፈጠረው። ዛሬ በዚህ እጅግ ጥልቅ፣ ሰፊ እና ልብ አንጠልጣይ የታሪክ ጉዟችን የዚህን የጥፋትና የስለላ ማሽን የKGBን ሙሉ ታሪክ ከመጀመሪያው እስከ መጨረሻው በዝርዝር እንመረምራለን። በሳይቤሪያ በረዶ ውስጥ ከሚገኙት የሞት ካምፖች እስከ አሜሪካን ምርጫ ጣልቃ ገብነት፣ አሁን ደግሞ የዓለምን ጂኦፖለቲካ የዘወረ እስከሚገኘው የዘመናችን የሩሲያ ፖለቲካ እስከ ቭላዲሚር ፑቲን አስተዳደግ ድረስ ያለውን አስፈሪ ታሪክ አብረን እንፈትሻለን። ወደዚህ የደም፣ የመርዝ፣ የክህደት እና የበረዶ ዓለም ከመግባታችን በፊት ለአንድ አፍታ ቪዲዮውን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ለሥራችን ድጋፋችሁን አሳዩን። ምክንያቱም ዛሬ የምንነግራችሁ ታሪክ ስለ ዓለም የስለላ ታሪክ ያላችሁን አመለካከት ለዘላለም የሚቀይር ይሆናል።
ይህ የፍርሃት ማሽን እንዴት ተወለደ? የሶቪየት ኅብረት የደህንነት መዋቅር መጀመሪያ ሥረ መሠረቱን የተከለው የት እና መቼ ነበር? መልሱን ለማግኘት ወደ ኋላ ወደ 1917 ዓመተ ምህረት የሩሲያ አብዮት ወደ ፈነደበት እና የሰው ደም እንደ ውሃ ወደ ፈሰሰበት ወደ ቀዝቃዛው የክረምት ወራት መጓዝ አለብን። ቀዩ ሽብር ሊጀምር ነው። የ1917 ዓመተ ምህረት ለሩሲያ ታላቁ የለውጥና የደም መፋሰስ ዘመን ነበር። አንደኛ የዓለም ጦርነት ሩሲያን ክፉኛ አድክማታል። በሚሊዮን የሚቆጠሩ ወታደሮች በጦር ሜዳ አልቀዋል። ገበሬው በረሃብ ተገርፏል እና የሩሲያ ዛር ኒኮላስ II አገዛዝ ሙሉ በሙሉ ተጠልቷል። በዚህ ታሪካዊ መናወጥ መሃል ቦልሼቪክስ የተባሉ አክራሪ የኮሙኒስት አብዮተኞች በቭላዲሚር ሌኒን መሪነት በመፈንቅለ መንግሥት ሥልጣን ያዙ። የዓለም የመጀመሪያዋ የኮሙኒስት መንግሥት ተወለደች። ነገር ግን ሥልጣን መያዝ አንድ ነገር ነው። ያንን ሥልጣን በእጅ አጥብቆ ማቆየት ግን ፍጹም የተለየና እጅግ ደም አፋሳሽ ሥራ ነበር። ቦልሼቪኮቹ ሥልጣን እንደያዙ ሩሲያ ወደ አስፈሪ የእርስ በርስ ጦርነት ውስጥ ገባች። ከቀድሞ የዛር አገዛዝ ደጋፊዎች፣ ከሀብታም ባለመሬቶች፣ ከሃይማኖት አባቶችና ከምዕራባውያን አገራት አሜሪካን፣ ብሪታንያን እና ፈረንሳይን ጨምሮ የተወጣጣው ነጩ ጦር ቢባለው የነጩ ጦር ኮሙኒስቶቹን ለማጥፋት ጦርነት ከፈተ። ሌኒን አንድ አስፈሪ እውነት ተረዳ። ይህንን አብዮት ለማትረፍና ሥልጣናችንን ለመጠበቅ ጠላቶቻችንን በጦር ሜዳ ላይ ማሸነፍ ብቻ በቂ አይደለም። አዲሲቷን ሩሲያ ከውስጥ ሆኖ ሊያርሱ የሚሞክሩትን፣ የሚያሲሩትን እና በሐሳብ የሚቃወሙንን ሰዎች ያለምንም እርሃይ በጅማና በጭካኔ ጠራርገን ማጥፋት አለብን አለ። አብዮቱን ለመጠበቅ ሲባል አንድ አዲስ እርሃይ የሌለውና ከሕግ በላይ የሆነ የደህንነት ተቋም መቋቋም ነበረበት። ይህ ተቋም የኬጂቢ አያት እና የመጀመሪያው የኮሙኒስት ሩሲያ ምስጢራዊ ፖሊስ ቼካ ይባላል። ታኅሳስ ወር 1917 ዓመተ ምህረት የቼካ ድርጅት በይፋ ተመሠረተ። ይህንን ድርጅት እንዲመራ በሌኒን የተሾመው ሰው ፊሊክስ ዲዘርጂንስኪ ይባላል። ዲዘርጂንስኪ ብራቱ ፊሊክስ በመባል የሚታወቅ በፖላንድ የተወለደ እጅግ ቀዝቃዛ፣ ደረቅና ለኮሙኒዝም ዓላማ ሲል የራሱን ቤተሰብ ሳይቀር ከመግደል ወደ ኋላ የማይነል አክራሪ ሰው ነበር። ዲዘርጂንስኪ የቼካን ዓላማ ሲያብራራ እንዲህ ብሎ ነበር። እኛ ለፍትሕ አልቆምንም። እኛ የቆምነው ጠላቶቻችንን ለማጥፋት ነው። ቼካ ማለት የአብዮቱ ሰይፍ፣ እሳትና በቀል ነው። በ1918 ዓመተ ምህረት የቦልሸቪክ አብዮት መሪዎች ላይ በተለይም በሌኒን ላይ የግድያ ሙከራዎች ሲደረጉ የቼካ ማሽን እውነተኛና ዘግናኝ ፊቱን አሳየ። ቀዩ ሽብር በመባል የሚታወቀው አረመኔያዊ ዘመቻ በይፋ ታወጀ። ይህ ዘመቻ በታሪክ ታይቶ በማይታወቅ ጭካኔ በ10 ሺዎች፣ አንዳንዶች በ100 ሺዎች ይገምታሉ የሚቆጠሩ ሰዎችን ያለ ፍርድ ቤት፣ ያለ ማስረጃና ያለ ርኅራኄ የፈጀበት አሰቃቂ ጊዜ ነበር። የቼካ ወኪሎች ቼኪስትስ በመባል የሚታወቁ ረጅም የቆዳ ካፖት ለብሰው በሌሊት እየተዘዋወሩ በሮችን ያንኳኳሉ። በጥርጣሬ ብቻ ሰዎች ይታፈናሉ። የጥንት ባለባቶች፣ አሪስቶክራቶች፣ የሃይማኖት አባቶች፣ ቄሶች፣ ምሁራን እና አብዮቱን በትንሹም ቢሆን የተቃወሙ ተራ ገበሬዎች ሳይቀሩ የሕዝብ ጠላት ተብለው ይፈረጃሉ። የቼካ ማሰቃያ ጣቢያዎችና እስር ቤቶች በደንብ ተጣበቡ። እስረኞች በሕይወት እያሉ ቆዳቸው ይገፈፋል። በአይስ ውስጥ ተዘፍቀው ወደ በረዶነት እስኪቀየሩ ይደረጋል። ወይም ራሳቸው የቆፈሩት የጅምላ መቃብር ላይ ቆመው ከኋላቸው በጥይት ይመታሉ። ፊሊክስ ድዘርጂንስኪ ይህንን የጅምላ እልቂት የማኅበረሰቡን ቆሻሻ ማጽዳት ብሎ ይጠራው ነበር። ቼካ የሶቪየት ዜጎችን አእምሮ በከፍተኛ ፍርሃትና በስነ ልቡናዊ ሽብር ውስጥ ዘፈቀወ። ጎረቤት ጎረቤቱን እንዳያምን፣ እናት ልጇን እንዳታምን አደረገ። ምክንያቱም አንድ ሰው ይህ ጎረቤቴ የዛር ደጋፊ ነው ብሎ ሪፖርት ካደረገ ያ ሰው በማግስቱ ሳይጠየቅ ይገደላል። በሌላ በኩል ደግሞ ሪፖርት ሳያደርግ ቢያዩት አብሮ በሴራ ተባባሪነት ይገደላል። በዚህ ጊዜ ውስጥ ቼካ ወደ ውጭ ሀገራትም የሰለላ መረቡን መዘርጋት ጀመረ። ከሩሲያ አምልጠው በአውሮፓ ፓሪስ፣ ለንደን፣ በርሊን የተጠለፉትን የዛር ደጋፊዎች ዋይት ኤሚግሬስን በልዩ ገዳይ ቡድኖች እያሳደደ ያጠፋቸው ጀመረ። ትረስት
ዘ ትረስት ኦፕሬሽን የተባለ እጅግ የተራቀቀና ብልህነት የተሞላበት የውሸት የተቃዋሚ ድርጅት ፈጥሮ የውጭ ጠላቶቹን አታሎ ወደ ሩሲያ በማስገባትና በማጥመድ የቼካ የስለላ ችሎታ ወደር የሌለው መሆኑን አስመሰከረ። የእርስ በርስ ጦርነቱ ሲያበቃና ኮሙኒስቶቹ ሙሉ በሙሉ ስልጣኑን ሲቆጣጠሩ የቼካ ስም ተቀየረ። በ1922 ዓ.ም ጂፒዩ ከዚያም ኦጂፒዩ እየተባለ ተጠራ። ስሙ ቢቀየርም ድርጅቱ ግን አሁንም ያው ደም አፋሳሽ የፍርሃት ማሽን ነበር። ነገር ግን የሌኒን ሞትና የጆሴፍ ስታሊን ወደ ሥልጣን መምጣት ይህንን የደህንነት ተቋም ከሚታወቀው የፍርሃት ማሽንነት አውጥቶ ወደ ተደራጀ ዘግናኝና በሚሊዮኖች የሚቆጠሩ ሰዎችን ወደሚበላው ኢንዱስትሪያዊ የሞት ፋብሪካ ኢንዱስትሪያል ዴዝ ማሽን ሊቀይረው ነው። ይህ አዲስ ዘመን አዲስ ስም አለው። ኤንኬቪዲ ይባላል። ስታሊን ስልጣን ላይ ሲወጣ የራሱን ጓደኞች የጦር ጀነራሎችንና የኮሚዩኒስት ፓርቲ አባላትን ሳይቀር በጥርጣሬ ብቻ ሊጨፈጭፍ ነው። ታላቁ ማጽዳት the great purge እና የሳይቤሪያው ጉላግ የሞት ካምፖች በሩሲያ ሕዝብ ላይ ሊከፈቱ ነው። የሶቪየት ኅብረት ወደ ትልቁ እስር ቤትነት ልትቀየር ነው። የ1924 ዓመተ ምህረት የቭላዲሚር ሌኒን ሞት የሶቪየት ኅብረትን ሥልጣን በሁለት ታላላቅ መሪዎች በሊዮን ትሮትስኪ እና በጆዜፍ ስታሊን መካከል ለተፈጠረ የሞት ሽረት ትግል ዳረገው። ስታሊን በማይታመን የፖለቲካ ብልህነት፣ ትዕግሥትና ጭካኔ ጠላቶቹን ሁሉ በማስወገድ ትሮትስኪን ከሀገር በማባረር የሶቪየት ኅብረት ብቸኛና ፍጹም አምባገነን መሪ ሆኖ ወጣ። ስታሊን ሥልጣን ሲይዝ የመንግሥት ደህንነት የሚባለው ጽንሰ ሐሳብ ትርጉሙ ተቀየረ። የደህንነት ተቋሙ ከኦጂፒዩ ወደ ኤንኬቪዲ የውስጥ ጉዳይ የሕዝብ ኮሚሳሪያት ተብሎ ተሰየመ። ይህ ድርጅት አሁን የውጭ ጠላትን ወይንም የዛር ደጋፊን ብቻ የሚፈልግ አልነበረም። ስታሊን በከፍተኛና በታመመ የጥርጣሬ ፓራኖያ ስነ ልቦና የሚሰቃይ ሰው ነበር። ስታሊን የሚያምነው አንድ ነገር ብቻ ነው። ዛሬ ያቸበቸበልህ ጓደኛህ ነገ ገዳይህ ነው። በዚህም ምክንያት በ1930ዎቹ ውስጥ በሶቪየት ኅብረትና በዓለም ታሪክ ውስጥ እጅግ አስፈሪው በሰው ልጅ አእምሮ ሊታሰብ የማይችለው የጅምላ ጭፍጨፋና የፍርሃት ዘመን ተጀመረ። ይህ ዘመን ታላቁ ማጽዳት the great purge ወይንም የስታሊን ሽብር በመባል ይታወቃል። የኤንኬቪዲ ወኪሎች የስታሊንን የጥርጣሬ እብደት ለማርካት ሲሉ የራሳቸውን ዜጎች በጅምላ ማፈን ጀመሩ። መጀመሪያ ያነጣጠሩት በራሱ በኮሚኒስት ፓርቲ አባላት ላይ ነበር። አብዮቱን ያመቱ ከሌኒን ጋር የታገሉ ታላላቅ ፖለቲከኞች ከካፒታሊስቶች ጋር አሲራቸዋል፣ ስታሊንን ልትገድሉ አስባቸዋል በሚል የውሸት ክስ እየታሰሩ ወደ ሾው ትራያልስ የተባለ የፖለቲካ ትርኢት ፍርድ ቤት ይቀርቡ ነበር። እነዚህ ጀግኖች በኤንኬቪዲ አስከፊ ማሰቃየት፣ ቶርቸርና የቤተሰብ ማስፈራሪያ ስለሚደርስባቸው ፍርድ ቤት ፊት ቀርበው አዎ እኔ የሀገር ከሃዲ ነኝ ብለው ያላደረጉትን ወንጀል አምነው የሞት ፍርድ ይቀበላሉ። ከፖለቲከኞች አልፎ የኤንኬቪዲ አይን ወደ ቀይ ጦር ሬድ አርሚ ጀነራሎች አዞረ። ስታሊን ጦሩን ፈርቶት ነበር። ስለዚህ ምርጥ የተባሉትን እጅግ ልምድ ያላቸውን የጦር አዛዦች፣ ማርሻሎች፣ አድሚራሎች፣ ጀነራሎችን በሙሉ አስገደላቸው። ይህ ድርጊቱ ከጥቂት ዓመታት በኋላ ናዚ ጀርመን ሩሲያን ስትወር የሩሲያ ጦር መሪ አጥቶ በሚሊዮን የሚቆጠሩ ወታደሮች እንዲያልቁ ትልቁን ምክንያት ፈጠረ። ነገር ግን ሽብሩ በመንግሥት ባለሥልጣናት ላይ ብቻ አላበቃም፣ ወደ ተራው ሕዝቡ ወረደ። ኤንኬቪዲ ለእያንዳንዱ ከተማና ክልል የግድያ ኮታ ዴዝ ኮታ አስወጣለት። ልክ እንደ ፋብሪካ ምርት እያንዳንዱ የስለላ ኃላፊ በዚህ ወር 10,000 የሕዝብ ጠላቶችን መያዝና መግደል አለብህ የሚል ትዕዛዝ ከስታሊን ይቀበላል። ይህ ኮታ እንዲሞላ ሲባል ጎረቤት በጎረቤቱ ላይ፣ ተማሪ በአስተማሪው ላይ፣ አልፎ ተርፎም ልጅ በገዛ አባቱ ላይ የውሸት ጥቆማ ማቅረብ ጀመረ። አባቴ ስለ ስታሊን መጥፎ ተናግሯል ብሎ ጥቆማ ሰጠ። በመንግሥት ሚዲያ እንደ ብሔራዊ ጀግና ተደርጎ ይከበር ነበር። በኋላ ይህ ሕፃን በቤተሰቦቹ ተገደለ። በሌሊት ጥቁሩ ቁራ ብላክ ሬቨን በመባል የሚታወቁት የኤንኬቪዲ መኪኖች በከተማው ይዘዋወራሉ። መኪናዋ ካንተ በር ላይ ከቆመች ሕይወትህ አበቃለት። ወንዶች ይወሰዳሉ፣ ሚስቶቻቸው የከሃዲ ሚስቶች ተብለው ከሥራ ይባረራሉ። ልጆች ደግሞ ወደ መንግሥት የሕፃናት ማሳደጊያ ይላካሉ።
ስሞቻቸውም ይቀየራል። በታላቁ ማጽዳት ወቅት ከ700,000 በላይ 700,000 ሰዎች በአንድ ዓመት ውስጥ ብቻ በጥይት ተረሽነዋል። ነገር ግን ያልተረሸኑትስ? ያልተረሸኑት በሚሊዮን የሚቆጠሩ ሰዎች የኤንኬቪዲ የግል የባርነት ግዛት ወደ ሆነው ወደ ጉላግ የሞት ካምፖች ተላኩ። ጉላግ ማለት በሳይቤሪያ፣ በካዛክስታን እና በአርክቲክ በረዶዎች ውስጥ የተሰሩ እጅግ ግዙፍና ዘግናኝ የጉልበት ብዝበዛ ፎርስድ ሌበር ካምፕስ እስር ቤቶች ናቸው። በጉላግ ውስጥ ያሉ እስረኞች ዜክስ በቀን 14 ሰዓታት ያህል በበረዶ ውስጥ በረሃብ እና በበሽታ እየተሰቃዩ የባቡር ሐዲድ ይዘረጋሉ፣ ቦይ ይቆፍራሉ፣ ማዕድን ያወጣሉ። ሞት እንደ ተራ ነገር ይቆጠራል። አንድ እስረኛ ሲሞት ልብሱ ተገፎ ለሌላኛው ይሰጣል። ስታሊን የሶቪየት ኅብረትን ኢንዱስትሪ የገነባው በእነዚህ አጥንታቸው በሳይቤሪያ በረዶ ውስጥ በተቀበሩ በሚሊዮን በሚቆጠሩ የጉላግ እስረኞች ደምና ላብ ነበር። በዚህ የጭካኔ ዘመን የደህንነት ተቋሙን ኤንኬቪዲን የመሩት 3 እጅግ አረመኔ ሰዎች ነበሩ። የመጀመሪያው ጄንሪክ ያጎዳ፣ ሽብሩን የጀመረው ሰው፣ በኋላ ላይ በራሱ በስታሊን ትዕዛዝ ተገደለ። ሁለተኛው ኒኮላይ የዦፍ፣ ደም አፋሳሹ ድንቅ እየተባለ የሚጠራው፣ እሱም የሰው ደም ከጠጣ በኋላ በስታሊን ትዕዛዝ ተረሸነ። ሦስተኛውና ከሁሉም በላይ አስፈሪው የስታሊን የቀኝ እጅ የሆነው ላቭሬንቲ ቤሪያ ነበር። ቤሪያ ክብ መነጽር የሚያደርግ ዘግናኝ ፈገግታ ያለው እና የሲሲሊ ማፊያን የሚያስንቅ አረመኔያዊ ባህሪ ያለው የኤንኬቪዲ ኃላፊ ነበር። ቤሪያ ለስታሊን የገባው ቃል እንዲህ የሚል ነበር: አንተ ሰውን አምጣልኝ እንጂ ወንጀሉን እኔ ራሴ እፈጥርልሃለሁ። show me the man and I'll find you the crime። የቤሪያ አረመኔያዊነት በፖለቲካ ብቻ የተወሰነ አልነበረም። የራሱ የግል ገዳዮችና ጠላፊዎች ነበሩት። በሞስኮ ጎዳናዎች ላይ ቆንጆ ሴት ካየ ወኪሎቹ አፍነው ወደ ቢሮው ያመጡታል። አስገድዶ ከደፈራት በኋላ አንድ እቅፍ አበባ ሰጥቶ ያባርራታል። እምቢ ያለችው ደግሞ እዚያው ትገደላለች። ማንም ቤሪያን ሊነካው አይችልም፣ ምክንያቱም እሱ የስታሊን ጥላ ነበርና። በ1940 ዓመተ ምህረት ኤንኬቪዲ ሌላ ታላቅ ድል ተቀዳጀ። ስታሊን ያባረረውና እስከ ሜክሲኮ ድረስ የሸሸው የድሮ ጓደኛው ሊዮን ትሮትስኪ በኤንኬቪዲ ምስጢራዊ ገዳይ ራሞን መርካደር በረዶ መምቻ መጥረቢያ አይስ አክስ ጭንቅላቱን ተመትቶ ተገደለ። የስታሊን የደህንነት መረብ በዓለም ዙሪያ ማንም ሊያመልጠው የማይችል መሆኑን አረጋገጠ። ነገር ግን የሶቪየት ኅብረትና የኤንኬቪዲ ትልቁ ፈተና የውስጥ ጠላት አልነበረም። ከምዕራብ አቅጣጫ በታሪክ ታይቶ የማይታወቅ የጥፋት ማሽን በሚሊዮን የሚቆጠሩ ወታደሮችና ታንኮችን ይዞ ሩሲያን ከምድረ ገጽ ሊያጠፋ እየገሰገሰ ነበር። አዶልፍ ሂትለርና የናዚ ጀርመን ጦር የሶቪየትን ድንበር ጥሰው ገቡ። ሁለተኛው የዓለም ጦርነት ፈነዳ። በዚህ ጊዜ የሶቪየት የስለላ ድርጅት ከውስጥ ጭቆና ወጥቶ ጀርመንን ለመሰለል ሰርጎ ለመግባት እና አዲስ ስመርሽ ያል የሰላዮች ሞት የተባለ እጅግ ዘግናኝ ወታደራዊ የደህንነት ክንፍ ሊያቋቁም ነው። የዓለም ታላቁ ጦርነትና የስለላ ጦርነት አብሮ ሊካሄድ ነው። ሰኔ 22 ቀን 1941 ዓመተ ምህረት የሶቪየት ኅብረትና የዓለምን ታሪክ ለዘላለም የቀየረች ቀን። የአዶልፍ ሂትለር ናዚ ጀርመን ኦፕሬሽን ባርባሮሳ የተባለውን በሰው ልጅ ታሪክ እጅግ ግዙፍ የሆነውን ወታደራዊ ወረራ በሶቪየት ኅብረት ላይ ከፈተ። ከ3 ሚሊዮን በላይ የጀርመን ወታደሮች፣ በሺዎች የሚቆጠሩ ታንኮች እና የጦር አውሮፕላኖች ድንበሩን ሰብረው ገቡ። ስታሊን የጀርመንን ወረራ በተመለከተ ከራሱ የስለላ አውታር ኤንኬቪዲ እንዲሁም ከብሪታንያና ከአሜሪካ አስቀድሞ ማስጠንቀቂያ ደርሶት ነበር። ነገር ግን ስታሊን ሂትለር ቃል ኪዳናችንን አያፈርስም፣ ይህ የብሪታንያ ፕሮፓጋንዳ ነው ብሎ ባለማመኑ የሶቪየት ጦር በድንጋጤ ተአመሰ። በመጀመሪያዎቹ ወራት ብቻ በሚሊዮን የሚቆጠሩ ወታደሮቹ ተማረኩ ወይም ተገደሉ።
ጦርነቱ ሩሲያውያን ታላቁ የአርበኝነት ጦርነት ብለው the Great Patriotic War ብለው የሚጠሩት የህልውና ጦርነት ሆነ። በዚህ የሞት ሽረት ጊዜ የስታሊን የስለላና የደህንነት ተቋም ኤንኬቪዲ እንዲሁም ኤንኬጂቢ ከህዝብ ማሳደድ ወጥቶ ወደ እውነተኛ የጦር ሜዳ የስለላ ማሽንነት ዎር መሺን ተቀየረ። የሶቪየት የስለላ አውታር በሁለተኛው የዓለም ጦርነት ውስጥ ያደረገው አስተዋጽኦ እጅግ አስገራሚ ነበር። በናዚ ጀርመን ከፍተኛ የመንግስትና የጦር መዋቅር ውስጥ ሶቪየቶች እጅግ ስኬታማ የሆኑና የማይታመኑ ሰላዮችን አስገብተው ነበር። ከነዚህም ውስጥ ዋነኛው ቀዩ ኦርኬስትራ በመባል የሚታወቀው እጅግ ሰፊ የስለላ መረብ ነበር። ይህ መረብ በበርሊን፣ በፓሪስ እና በሌሎችም የአውሮፓ ከተሞች ውስጥ የነበሩ የኮሙኒስት ደጋፊዎችና ጸረ ፋሺስቶችን ያቀፈ ነበር። የጀርመንን ጦርነት ዕቅዶች፣ የታንክ እንቅስቃሴዎች እና የሂትለርን ሚስጥራዊ ትዕዛዞች ሳይቀር አፍጥልቀው ለሞስኮ ያቀብሉ ነበር። ከዚህም በላይ በጃፓን ውስጥ ይሰልል የነበረው ሪቻርድ ዞርጌ የተባለው ታላቅ የሶቪየት ሰላይ ያመጣው መረጃ የጦርነቱን አቅጣጫ የቀየረ ነበር። ዞርጌ ለስታሊን አንድ ወሳኝ ምስጢር አቀበለ። ጃፓን ሩሲያን በምስራቅ በኩል የማጥቃት ዕቅድ የላትም፣ ዓላማዋ ወደ ደቡብ ወደ አሜሪካና እስያ መሄድ ነው አለው። ስታሊን ይህንን ትልቅ መረጃ ሲያገኝ በሳይቤሪያና በምስራቅ ሩሲያ ጃፓንን ለመከላከል አስቀምጦት የነበረውን እጅግ ግዙፍና በበረዶ ውጊያ የሰለጠነ ጦር ሳይቤሪያን ዲቪዥንስ በሙሉ ወደ ምዕራብ በማዘዋወር የጀርመን ጦር ሞስኮ በር ላይ ሲደርስ ድንገተኛ የመልሶ ማጥቃት እንዲያደርግ አደረገ። ጀርመኖች ከሞስኮ በሮች እንዲያፈገፍጉ የተደረጉት በዚህ የአንድ ሰላይ ትክክለኛ መረጃ ነበር። ነገር ግን የስለላ ድርጅቱ ኤንኬቪዲ በውጪው ዓለም ጀግንነት ሲሰራ፣ በውስጥ ጦር ግንባር ግን ያው የድሮውን አረመኔያዊና የጭካኔ ባህሪውን አላቆመም ነበር። ጦርነቱ እየከፋ ሲሄድ ስታሊን ትዕዛዝ ቁጥር 227 ኦርደር ነምበር 227 የተባለ እጅግ ጨካኝ አዋጅ አወጣ። መፍከሩም አንዲትም እርምጃ ወደ ኋላ የለም፣ ኖት ዋን ስቴፕ ባክ የሚል ነበር። ይህንን አዋጅ የሚያስፈጽሙት የኤንኬቪዲ ወታደሮች ነበሩ። የኤንኬቪዲ ልዩ የጦር ክፍሎች ባሪየር ትሩፕስ ከዋናው የሩሲያ ጦር ጀርባ ይሰለፋሉ። የጀርመንን ጦር መቋቋም አቅቷቸው ወደ ኋላ የሚያፈገፍጉትን የገዛ ወገኖቻቸውን የሩሲያን ወታደሮች ፈሪዎች፣ ከሃዲዎች በማለት ከኋላ ማሽን ገን አውጥተው ይጨፈጭፏቸው ነበር። ከዚህም ባሻገር በሶቪየት ጦር ውስጥ ሰላዮች አሉ የሚለው ፍርሃት ፓራኖያ ከፍተኛ ደረጃ ላይ ሲደርስ ስታሊን በ1943 ዓመተ ምህረት አዲስና እጅግ አስፈሪ የጦር ሜዳ ጸረ ሰለላ ካውንተር ኢንቴሊጀንስ ድርጅት አቋቋመ። ይህ ድርጅት ስመርሽ SMERSH ይባላል። ስመርሽ ማለት ከሩሲያኛው ስመርት ሺፒዮናም የመጣ ምህጻረ ቃል ሲሆን ትርጉሙም ለሰላዮች ሞት death to spies ማለት ነው። ስመርሽ ከኤንኬቪዲ የተገነጠለ በቀጥታ ለስታሊን ብቻ ሪፖርት የሚያደርግ የሞት ስኳድ ነበር። ዓላማቸው በጦር ግንባር ያሉትን የጀርመን ሰላዮች፣ ከሃዲ የሩሲያ ወታደሮች እና በሕዝቡ መካከል ያሉትን አፍራሾች ማደን ነበር። በጦርነቱ ወቅት ጀርመን ተቆጣጥራቸው ከነበሩት የሶቪየት ግዛቶች እንደ ዩክሬንና ቤላሩስ የጀርመን ጦር ሲባረር ስመርሽ ወደ እነዚያ መንደሮች በመግባት ከጀርመኖች ጋር ተባብራቸዋል ወይንም እነሱን ተቃውማቸው አልተዋጋችሁም በማለት በሚሊዮን የሚቆጠሩ ንጹሃን ዜጎችን ወደ ሳይቤሪያ ጉላግ የሞት ካምፖች አግዟል። ከዚህም የባሰ በጀርመኖች ተማርከው የነበሩ የሩሲያ የጦር እስረኞች ጦርነቱ ሲያበቃ ነፃ ወጥተው ወደ ሀገራቸው ሲመለሱ ጀግና ተብለው ከመሸለም ይልቅ ለምን ሞታችሁን ሳትዋጉ ተማረካችሁ? ለምን አልሞታችሁም? በሚል የክህደት ወንጀል ተከሰው በስመርሽና በኤንኬቪዲ በቀጥታ ወደ ማሳቀያ ካምፖች ይላኩ ነበር። እስከ 4 ሚሊዮን የሚደርሱ የሩሲያ የጦር እስረኞች ይህ አሳዛኝ ዕጣ ፈንታ ገጥሟቸዋል። በግንቦት ወር 1945 ዓመተ ምህረት ቀዩ ጦር ሬድ አርሚ በርሊን ገብቶ የሂትለርን ጽሕፈት ቤት ራይክስታግ ተቆጣጠረ። ናዚ ጀርመን ወደቀች። ሂትለር ራሱን አጠፋ። ነገር ግን የሂትለርን የተቃጠለ አስክሬንና አጥንት ፈልገው አግኝተው ለስታሊን በማስረጃነት ይዘው የሄዱት እነዚሁ አስፈሪዎቹ የስመርሽ ወኪሎች ነበሩ። ሁለተኛው የዓለም ጦርነት አለቀ። የሶቪየት ኅብረት አሸነፈች። አሁን የሩሲያ ግዛት እስከ ምዕራብ አውሮፓ እምብርት እስከ ምስራቅ ጀርመን ድረስ ተስፋፍቷል። ነገር ግን ይህ ድል
ዓለምን አላረጋጋውም። አዲሶቹ የዓለም ኃያላን አሜሪካና የሶቪየት ኅብረት በኒውክሊየር ጦር መሳሪያ እየተፋጠጡ ፊታቸውን ወደ አዲስ የጠላትነት ምዕራፍ አዞሩ። የቀዝቃዛው ጦርነት በኮልድ ዎር ተጀመረ። በ1953 ዓመተ ምህረት ያ በሚሊዮኖች የሚቆጠሩ ሰዎችን ያረደው ታላቁና ጨካኙ አምባገነን ጆዜፍ ስታሊን ድንገት በስትሮክ ሕመም ሞተ። የስታሊን ሞት በክሬምሊን የፖለቲካ መሪዎች መካከል ታላቅ የፍርሃትና የሥልጣን ሽኩቻ አስነሳ። ሁሉም ሰው የፈራው አንድ ሰው ነበር። የኤንኬቪዲ ኃላፊ የሆነው ያ የሰው ደም የሚጠጣው ላቭሬንቲ ቤሪያ። የኮሚኒስት ፓርቲ መሪዎች በኒኪታ ክሩስቼቭ አስተባባሪነት ቤሪያን አፍነው በመያዝ የውጭ አገር ሰላይና ከሃዲ በሚል የውሸት ክስ አቅርበው በጥይት አስረሸኑት። ቤሪያ ሲሞት የሶቪየት መሪዎች አንድ ታላቅና ታሪካዊ ውሳኔ ወሰኑ። ከእንግዲህ ወዲህ የደህንነት ተቋሙ ከመንግሥት በላይ ሆኖ እንደ ስታሊን ዘመን እኛንም ሆነ ሕዝቡን እንዲያርዳ አንፈቅድም። ተቋሙን በፓርቲው ስር እናደርገዋለን፣ ስሙንም አዲስ እናደርገዋለን አሉ። በ1954 ዓ.ም መጋቢት 13 ቀን ታላቁ ምስጢራዊው እና የዘመናችን ትልቁ የስለላ ማሽን KGB ኮሚቴት ጎስታደር ስትቮናይ ቤዛፓስኖስቲ በይፋ ተወለደ። አሁን KGB እንደ ድሮ በጅምላ የሚገድል ማሽን ብቻ አይደለም። KGB አሁን ከCIA እና ከMI6 ጋር በዓለም ዙሪያ በኤምባሲዎች፣ በሆቴሎች እና በመኝታ ቤቶች ውስጥ እጅግ የረቀቀ የጥበብና የስለላ ቼስ ጨዋታ ስፓይ ጌም ሊጫወት ነው። የቀዝቃዛው ጦርነት የጥላ ስር ውጊያ The Shadow War ሊጀምር ነው። በ1954 ዓመተ ምህረት KGB በይፋ ሲቋቋም ዓለም ቀድሞውኑ በሁለት ትላልቅና ተፎካካሪ የፖለቲካ ሥርዓቶች ተከፍላ ነበረች። በምዕራቡ ዓለም አሜሪካና አጋሮቿ ናቶ ካፒታሊዝምንና ዴሞክራሲን ያቀነቅናሉ። በምስራቁ ዓለም ደግሞ የሶቪየት ኅብረትና አጋሮቿ ዋርሶ ፓክት ኮሙኒዝምንና ሶሻሊዝምን ያስፋፋሉ። ይህ ውጊያ ፊት ለፊት የሚካሄድ ጦርነት አልነበረም። ምክንያቱም ሁለቱም ኃይሎች የኒውክሊየር ቦምብ ስለነበራቸው ቀጥተኛ ጦርነት ዓለምን ሙሉ በሙሉ ሊያጠፋ ይችል ነበር። ስለዚህ ጦርነቱ የተካሄደው በጥላ ውስጥ ነበር። ይህ የጥላ ስር ጦርነት The Shadow War KGB ፍጹም ችሎታ ያለው ነበር። ዓለምን ያቀፈ አውታሩ ግሎባል ኔትወርክ ሰዎችን ማሸነፍ፣ መግዛት፣ ማፋቀር seduction፣ ማስፈራሪያ blackmail እና ማታለል deception ሁሉም የKGB ዕለታዊ መሳሪያዎች ነበሩ። የKGB ዓለም አቀፍ ስለላ ክፍሉ First Chief Directorate አሁን ወደ ዓለም ዙሪያ ያሉ አገሮች ወኪሎቹን ላከ። እነዚህ ወኪሎች ሬዚደንት ይባላሉ። ወደ ውጭ አገር ኤምባሲዎች በዲፕሎማት ስም ተደብተው ገቡ። ነገር ግን ዋነኛ ሥራቸው ዲፕሎማሲ አልነበረም። ዋነኛ ሥራቸው ሰለሉ፣ ሰዎችን ገዙ እና ሀገሩን ሥርዓት አስፈናተቱ። የKGB የስለላ ዘዴዎች ከCIA እጅግ የሚለዩ ነበሩ። CIA ብዙ ጊዜ ወኪሎቹን ከሌሎች ሀገር ዜጎች ይለምልማቸዋል፣ ውጭ ዜጎችን ይጠቀማሉ። KGB ግን የሚተመነው ዋነኛ ኢላማ ምዕራባውያን፣ አሜሪካውያን፣ እንግሊዞች ወደ ሶቪየቶች ደጋፊነት ሊቀየሩ የሚችሉ የሐሳብ ለዘብ ያላቸው ምሁራን፣ ጋዜጠኞች፣ ሳይንቲስቶች እና ፖለቲከኞች ነበሩ። KGB ሰዎችን ሲለመልም ብዙ ጊዜ ዝነኛ MICE ማይስ ቀመር ይጠቀማል። M ገንዘብ የሚሹ ሰዎች ለተጨማሪ ክፍያ ሚስጥር ይሸጣሉ። I ሐሳባዊ እምነት ኮሙኒዝምን የሚያምኑ ሰዎች ለዓለም ሰላም ሲሉ ሚስጥር ያወጣሉ። C ማስፈራሪያ ይህ ምስጢርህን ወደ ቤትህ እንሰልዳለን በሚል ዛቻ ሰዎች ይጠለፋሉ። E ትዕቢት አንተ ልዩ ስለሆንክ አብዮቱን ለመርዳት ብቻ ትችላለህ ብለው ሰዎችን ያሞካሻሉ። KGB ይህንን ቀመር በጉብዝና ተጠቅሞ ምዕራቡ ዓለም እጅግ ምስጢራዊ ማዕከሎች ውስጥ ሳይቀር ሰርጎ ገብቷል። ለዚህ ትልቁ ምሳሌ ካምብሪጅ 5 ነው። ይህ ታሪክ ዛሬም ድረስ የስለላ ዓለም ሁሉ የሚያወጋው ታሪክ ሲሉት የሆሊውድ ፊልም የሚመስል ነው። በ1930ዎቹ ሦስቱ አስርተ ዓመቶች ታላቅ KGB ቀዳሚ መልምሎ ወደ ታላቋ ብሪታንያ ልዩ ኤሊት ዩኒቨርሲቲ ወደ ካምብሪጅ ሄደ። እዚያ ፍቅረ ኮሙኒዝምን ያቀነቅናሉ፣
ወጣትነታቸው ፋሺዝምን ይጸየፋሉ፣ ዓለምን ሊቀይሩ ይፈልጋሉ የሚሏቸውን 5 ብሩህ ኤሊት ወጣቶችን ወደ ሶቪየት ደጋፊነት ቀስ ቀስ አዞሯቸው። እነዚህ 5ቱ ሰዎች ናቸው። ኪም ፊልቢ ወደ ብሪታንያ ምርጥ የሰለላ ድርጅት MI6 ሰርጎ ገብቶ ለ20 ዓመታት ያህል ምርጥ መረጃዎችን ለሶቪየቶች ያስተላልፋል። MI6 ከአሜሪካ CIA ጋር የሚሰሩትን ጋራ ምስጢራዊ ኦፕሬሽኖች ሁሉ CIA ሳያውቅ ወዲያውኑ ወደ ሞስኮ ደርሷል። ዶናልድ ማክሊን በብሪታንያ የውጭ ጉዳይ ሚኒስቴር ከፍተኛ ቦታ ሲይዝ ስለ ምዕራቡ ዓለም የኑክሊየር ቴክኖሎጂ ምስጢሮች ለሶቪየቶች ያቀርባል። ጋይ ቡርጀስ ብሪታንያ እና አሜሪካ CIA ስለሚሰሩት ጋራ ፕሮጀክቶች ያለው መረጃ ሁሉ ወደ ሞስኮ ያቀርባል። አንቶኒ ብሊንት ወደ MI5 ብሪታንያ ውስጣዊ ደህንነት ድርጅት ሰርጎ ገብቶ ዓመታት ሙሉ ሰለለ። ምስጢሩ ሲወጣ ሙሉ ምህረት ተሰጠው፣ ምክንያቱም የብሪታንያ ንጉሣዊ ቤተሰብ ሰዓሊ ስለነበር። ጆን ኬርንክሮስ ብሪታንያ ምስጢራዊ ኮምፒውተርን ኢኒግማ መሺን በሚጠቀምበት ጊዜ ኮዶቹ ሁሉ ወደ ሶቪየቶች ተልኮ ነበር። ይህ 5ቱ ወኪሎች ምዕራቡን ዓለም ሊጎዱት የቻሉት ጉዳት ፈጽሞ ሊለካ የሚችል አልነበረም። አሜሪካ ምዕራብ አውሮፓ ወደ ሊሰጓቸው ያሰቡ ወኪሎቻቸው ሁሉ ቀድሞ KGB ያውቃቸዋል። CIA የሚያቅዱት ኦፕሬሽኖች ሁሉ ቀድሞ ሶቪየቶች ዝግጅት አድርገዋቸዋል። ከዚህም ባሻገር KGB ሃኒ ትራፕ የሚባለውን ዘዴ ውስጥ ፍጹም ብልሃት አርት ነበረው። ቆንጆ ሴቶች ወይም ወንዶች ወኪሎቹን ኤምባሲ ፓርቲዎች ላይ ቀርበው ያፋቅሩ። ከዚያም ቪዲዮ ወይም ፎቶ ይነሳል። ለሚስትህና ለቤተሰብህ ካለ ፍቅር ካልሆነ ሚስጥር ካልሰጠህን ይህ ፎቶ ወደ ቤትህ ይላካል ብለው ይዙባቸዋል። KGB ደህንነቱ ከፍ ላዶ ሚስጥር ደርሶ ሲዋጋ ብቻ ሳይሆን ዓለምን ለሶቪየቶች እንዲጠቅም ለማድረግ ንቁ እርምጃዎች አክቲቭ ሜዠርስ የሚባሉት ሰፊ ዘመቻዎችን ያካሂዳል። ለምሳሌ ዲስኢንፎርሜሽን የውሸት መረጃዎችን ፈጥሮ በምዕራቡ ሚዲያ ውስጥ ማስራጨት። ለምሳሌ CIA ኤድስ በጥቁር ሰዎች ላይ ለማስራጨት ፈጥሮታል የሚለው ሐሰተኛ ወሬ KGB ለዓለም ሚዲያ ሰርጎ ያስተላለፈው ነበር። ፕሮፓጋንዳ ምዕራቡ ዓለምን የሚያጠለሽ ፊልሞች፣ መጽሐፍቶች እና ሬዲዮ ዝግጅቶች ማዘጋጀት። ዲሴፕሽን ሚስጥራዊ ሰነዶችን ፎርጅ አድርጎ ማስራጨት። ለምሳሌ አሜሪካ ይህን ሀገር ለመወረር አቅዳለች ብሎ ፎርጅ ያደረጉ ሰነዶችን ለጋዜጦች ይሰጣሉ። የKGB ዋነኛ ዓላማ ሁልጊዜም አንድ ነበር፤ ምዕራቡን ዓለም ማዳከም፣ ማከፋፈል እና አሜሪካን ከዓለም ወዳጆቿ ጋር ማጋጨት። ሆኖም ግን ዓለምን ከውጭ ሲቆጣጠር KGB ከቤቱ ውስጥ ምን ያህል አስፈሪ ነበር? ሶቪየቱ ዜጋ ቤቱ ውስጥ ሆኖ ምን አይነት ፍርሃት ውስጥ ኖረ? CIA ደጋፊ ፊልም ወይም ሙዚቃ ስላዳመጠ ወህኒ ቤት ሊወርደው ይችላል? ስለ ስታሊን ወይም ስለ ኮሚኒዝም አሉታዊ ቀልድ ስለተናገረ ሕይወቱ ሊያልቅ ይችላል? KGB ዜጎቹን ልክ እንደ ሸረሪት ድር ውስጥ ያሰረበት መንገድ ከዚህ ቀደም CIA ሊያደርገው ካሰበው ሁሉ እጅግ የሚያስፈራ ነበር። የቀዝቃዛው ጦርነት እየጋለ ሲመጣ KGB በውጩ ዓለም የሰላዮች ጦርነት ሲያካሄድ፣ በውስጥ በሶቪየት ኅብረት ምድር ላይ ደግሞ የራሱን ዜጎች ልክ እንደ እስረኛ ይጠብቅ ነበር። ለሶቪየት ዜጋ KGB የሆነ ሩቅ ምስጢራዊ ድርጅት አልነበረም። KGB አየሩን እንደሚተነፈሱት ያህል በየቀኑ አብሯቸው የሚኖር እጅግ አስፈሪ እውነታ ነበር። የKGB ዋነኛ ሥራ የውጭ ሰላዮችን መያዝ ብቻ አልነበረም። ዋነኛ ሥራው የሐሳብ ወንጀልን ቶት ክራይምን መቆጣጠር ነበር። አንድ ሰው መንግሥትን ቢቃወም ወይም የኮሚዩኒዝምን ርዕዮተ ዓለም ቢተች፣ አልፎ ተርፎም ስለ መሪዎቹ የሚያሾፍ ቀልድ ጆክ ቢናገር የKGB ጆሮዎች ይሰሙታል። ይህ ማለቂያ የሌለው የውስጥ ቁጥጥር የሚመራው በKGB 5ኛው ዋና ዳይሬክቶሬት ፊቭዝ ቺፍ ዳይሬክቶሬት በተባለው እጅግ ጨካኝ ክፍል ነበር። ይህ ክፍል ኃላፊነት የወሰደው ጸሐፊዎችን፣ ገጣሚዎችን፣ የሃይማኖት አባቶችን፣ ተማሪዎችን እና አፈንጋጭ ዲሲደንትስ ተብለው የሚጠረጠሩትን በሙሉ መከታተልና ማጥፋት ነበር። KGB ይህንን ግዙፍ ሀገር እንዴት ሊቆጣጠር ቻለ? መልሱ ቀላልና ዘግናኝ ነው። ሕዝቡን የራሱ ሰላይ በማድረግ
በሶቪየት ኅብረት ውስጥ በየአፓርትማንቱ ሕንፃ፣ በየፋብሪካው፣ በየትምህርት ቤቱ እና በየመንግሥት መሥሪያ ቤቱ የኬጂቢ መረጃ አቀባዮች ኢንፎርማንቶች ነበሩ። እነዚህ ሰዎች ደሞዝ የሚከፈላቸው ወኪሎች ላይሆኑ ይችላሉ። አንዳንዶቹ በሥራ እድገት ለማግኘት፣ አንዳንዶቹ በኬጂቢ ተገደው በማስፈራሪያ፣ ሌሎቹ ደግሞ ሀገሬን እያገለገልኩ ነው ብለው በማመን የገዛ ጎረቤታቸውን፣ የሥራ ባልደረባቸውን፣ አልፎ ተርፎም የቤተሰባቸውን አባል አሳልፈው ይሰጡ ነበር። በዚህ ምክንያት በሶቪየት ኅብረት ውስጥ የወጥ ቤት ወሬ ኪችን ቶክ የሚባል ባህል ተፈጠረ። ሰዎች ውጭ ላይ ወጥተው ሐሳባቸውን በነጻነት መናገር ስለማይችሉ እጅግ በሚያምኗቸው ጥቂት ጓደኞቻቸው መካከል ብቻ ራዲዮኑን ድምፅ ከፍ አድርገው ከፍተው የኬጂቢ ማዳመጫ መሳሪያ በግ እንዳይሰማቸው በማሰብ በሹክሹክታ የፖለቲካ ወሬ ያወሩ ነበር። ነገር ግን ኬጂቢ ቴክኖሎጂው እጅግ የተራቀቀ ነበር። የውጭ አገር ዲፕሎማቶችና ተጠርጣሪ ዜጎች ስልክ ይጠለፋል። ዋየር ታፒንግ፣ ደብዳቤዎቻቸው በፖስታ ቤት ውስጥ በልዩ ቴክኒክ ተከፍተው ይነበባሉ። ከዚያም ሳይታወቅ መልሶ ይዘጋል እና በሆቴል ክፍሎቻቸው ውስጥ ማይክሮፎኖችና ድብቅ ካሜራዎች ይገተሙ ነበር። ታዲያ ኬጂቢ አንድን ተቃዋሚ ዲሲደንት ሲይዝ ምን ያደርገዋል? በስታሊን ጊዜ በኤንኬቪዲ ዘመን እንደነበረው ሰዎችን በጅምላ በጥይት መረሸን አቁመው ነበር። ምክንያቱም የሶቪየት ኅብረት በዓለም ፊት ሰላማዊና ፍትሃዊ መስላ መታየት ትፈልግ ነበርና። ስለዚህ ኬጂቢ አዲስ እጅግ የረቀቀና ሰብአዊነትን የገፈፈ የማጥቂያ ስልት ፈጠረ። ይህ ስልት የስነ አእምሮ ሆስፒታል እስራት ፒዩኒቲቭ ሳይካያትሪ ይባላል። የኬጂቢ ኃላፊ የነበረው እና በኋላ የሶቪየት መሪ የሆነው ዩሪ አንድሮፖቭ አንድ ዘግናኝ መመሪያ ወጣ። በኮሚኒዝም ፍጹም ሥርዓት ውስጥ መንግሥትን የሚቃወም ሰው ጤነኛ ሊሆን አይችልም። ስለዚህ ተቃዋሚዎች ወንጀለኞች ሳይሆኑ የአእምሮ ሕሙማን እብዶች ናቸው የሚል ሕግ ተፈጠረ። በዚህ መሠረት መጽሐፍ የጻፈ፣ የመንግሥትን ስህተት የተቸ ወይም የሰብአዊ መብት የጠየቀ ዜጋ ፍርድ ቤት አይቀርብም። ቀጥታ ፕሲኩሽካ ወደሚባሉት ምስጢራዊ የኬጂቢ የአእምሮ ሕሙማን ሆስፒታሎች ይወሰዳል። እዚያ ውስጥ ዶክተሮቹ የኬጂቢ ወኪሎች የሆኑት ቀስ ብሎ የሚያድግ ስኪዞፍሬኒያ የሚባል የውሸት በሽታ ይፈርዱበታል። ከዚያም እስረኛው እጅግ ጠንካራና አእምሮን የሚያደነዝዙ መድኃኒቶች ሳይኮትሮፒክ ድረግስ በግድ ይወጋል። እነዚህ መድኃኒቶች የሰውን አእምሮ ያዘገያሉ፣ አካላዊ ስቃይ ይፈጥራሉ እና የሰውን ልጅ ማንነት ሙሉ በሙሉ ይሰብራሉ። እስረኛው አዎ እኔ ታምሜያለሁ፣ መንግሥትን መቃወሜ የእብደት ምልክት ነው ብሎ እስካላመነ ድረስ ከዚህ ሆስፒታል አይወጣም። ይህ በታሪክ ውስጥ የሕክምና ሳይንስን ለፖለቲካ ጭቆና የተጠቀሙበት እጅግ አሳፋሪው ምዕራፍ ነው። ከዚህም በተጨማሪ ኬጂቢ የሶቪየትን ሕዝብ መረጃ ያፍን ነበር። ከምዕራቡ ዓለም የሚመጣ ማንኛውም ጋዜጣ፣ መጽሐፍ እና ሙዚቃ እንደ ሮክ ኤንድ ሮል በጥብቅ የተከለከለ ነበር። ቢሆንም ግን የሶቪየት ወታደሮች ይህንን ሳንሱር ለመስበር ሳሚዝዳት የተባለ የድብቅ የህትመት ሥርዓት ፈጠሩ። የተከለከሉ መጽሐፍትን በታይፕራይተር እየኮረጁ በድብቅ ይለዋውጡ ነበር። ሙዚቃን ደግሞ በአጥንት ላይ የተሠራ ሙዚቃ ሚውዚክ ኦን ዘ ቦንስ በሚባል አስገራሚ ዘዴ የተጣሉ የሆስፒታል ኤክስሬ ፊልሞች ላይ እየቀረጹ ያዳምጡ ነበር። የሶቪየት ኅብረት ሕዝብ ልክ በግዙፍ የብረት አጥር አይረን ከርተን ውስጥ እንደተዘጋ እስረኛ ነበር። ነገር ግን አንዳንዶች ይህንን አጥር ሰብረው ማምለጥ ችለዋል። ዲፌክተሮች የሚባሉት የሶቪየት ዲፕሎማቶች፣ የባሌ ዳንስ ተጫዋቾች፣ ሳይንቲስቶችና ከሁሉም በላይ ደግሞ የራሱ የኬጂቢ ከፍተኛ የስለላ ጀነራሎች ሕይወታቸውን አደጋ ላይ ጥለው ወደ ምዕራቡ ዓለም አሜሪካና ብሪታንያ ይሸሹ ነበር። ይህ ለኬጂቢ እጅግ ታላቅ ውርደት ነበር። ኬጂቢ የገዛ ወኪሎቹ አሳልፈው ሲሰጡት በዝምታ አያልፈውም። ከሃዲዎች የትም ቢሄዱ ሞት ይጠብቃቸዋል የሚል የደም ሕግ ነበረው። እናም ኬጂቢ ዓለምን ያንቀጠቀጠውን ማንም በቀላሉ ሊደርስበት የማይችለውን የግድያና የመርዝ ላቦራቶሪ ኬጂቢ ፖይዝን ላቦራቶሪ ሊከፍት ነው። በለንደን ጎዳናዎች ላይ፣ በፓሪስ ሆቴሎች ውስጥ እና በጀርመን አፓርትማንቶች ውስጥ የኬጂቢ የማይታዩ ገዳዮች አሳሲንስ እጅግ በተራቀቁ እና ፊልም በሚመስሉ የሞት መሳሪያዎቻቸው ጠላቶቻቸውን በጸጥታ ሊያረግፉ ነው። የጃንጥላው ገዳይ ዲ አምብሬላ አሳሲን ታሪክ ሊገለጥ ነው። በስለላ ታሪክ ውስጥ ግድያ አሳሲኔሽን አዲስ ነገር አይደለም።
ነገር ግን የኬጂቢ የግድያ ስልት ከሌሎቹ ሁሉ እጅግ የረቀቀ፣ በሳይንስ የተደገፈ እና ምንም አይነት አሻራ ኤቪደንስ የማይተው ጸጥተኛ ሞት ሳይለንት ዴት ነበር። ኬጂቢ ጠላቶቹን በተለይም አገር ከድተው የሸሹትን ዲፌክተሮች እና የፖለቲካ ተቃዋሚዎችን ለማጥፋት ጥይት ወይም ተራ ቦምብ አይጠቀምም ነበር። ምክንያቱም ጥይት ድምፅ አለው፣ ገዳዩን ያጋልጣል፣ እንዲሁም ዓለም አቀፍ የፖለቲካ ቀውስ ይፈጥራል። ኬጂቢ የሚፈልገው ሰውየው በድንገት በተፈጥሮ በሽታ ለምሳሌ በልብ ድካም የሞተ አስመስሎ የሚያስገድል ፍጹም መሳሪያ ነበር። ይህንን ለማድረግ ኬጂቢ እዚያው ሞስኮ ውስጥ እጅግ ሚስጥራዊ የሆነ ላቦራቶሪ 12 ወይንም ካሜራ ዘሴል በመባል የሚታወቅ የመርዝ ምርምር ማዕከል ነበረው። በዚህ ላቦራቶሪ ውስጥ ያሉ ሳይንቲስቶች ዓላማቸው አንድ ብቻ ነበር፤ በድህረ ሞት ምርመራ ጊዜ በዶክተሮች የማይገኝ ቀለም የሌለው፣ ጣዕም የሌለው እና ሽታ የሌለው ገዳይ መርዝ መፍጠር። ሙከራቸውን የሚያደርጉት ደግሞ በሞት በተፈረደባቸው እስረኞች ላይ ነበር። እስረኞቹን ወደ ላቦራቶሪው በማምጣት መርዙን በምግባቸው ወይም በመጠጣቸው ውስጥ ይቀላቅሉና ምን ያህል ጊዜ ፈጅቶ እንደሚገድላቸው በካሜራ ይመዘገቡ ነበር። የዚህ የሙት ፋብሪካ ውጤት በዓለም ዙሪያ በሚገኙ የሶቪየት ጠላቶች ላይ ተተገበረ። በ1950ዎቹ መገባደጃ ላይ የአውሮፓውያን አቆጣጠር ስቴፓን ባንዴራ እና ሌቭ ሬቢት የተባሉ ሁለት የዩክሬን የፖለቲካ ተቃዋሚዎች በምዕራብ ጀርመን ሚዩኒክ ተደብቀው ይኖሩ ነበር። ኬጂቢ ቦግዳን ስታሺንስኪ የተባለውን ልዩ ገዳይ ላከ። ስታሺንስኪ የተጠቀመው መሳሪያ ጠመንጃ አልነበረም። በጋዜጣ ውስጥ የተደበቀ ሳይለንሰር ያለው ትንሽ ቱቦ ነበር። ይህ ቱቦ ጥይት አይተኩስም። ይልቁንም ሳይናይድ የተባለውን ገዳይ የመርዝ ጋዝ በቀጥታ ወደ ኢላማው ፊት ይረጫል። ስታሺንስኪ ተቃዋሚዎቹን ደረጃ ላይ ሲያገኛቸው ጋዙን ፊታቸው ላይ ይረጫል። እሱ እንዳይሞት አስቀድሞ መከላከያ ክኒን ውጦ ነበር። ተቃዋሚዎቹ ወዲያውኑ ልባቸው ቆሞ ይሞታሉ። የጀርመን ፖሊሶች አስክሬኑን ሲመረምሩ በድንገተኛ የልብ ድካም ሞቱ ብለው ዘግበውት ነበር። እውነታው የታወቀው ስታሺንስኪ ራሱ በኋላ ላይ ወደ ምዕራቡ ዓለም ከድቶ ምስጢሩን ሲያወጣ ብቻ ነው። ነገር ግን ከሁሉም በላይ ዓለምን ጉድ ያሰኘውና እንደ ጄምስ ቦንድ ፊልም የሚመስለው እጅግ ታዋቂው የኬጂቢ ግድያ የተፈጸመው በ1978 ዓመተ ምህረት በለንደን ጎዳና ላይ ነው። ይህ ታሪክ የጃንጥላው ግድያ ዘ አምብሬላ አሳሲኔሽን በመባል ይታወቃል። ኢላማው ጆርጂ ማርኮቭ የሚባል የቡልጋሪያ ወይም የሶቪየት አጋር አገር ተቃዋሚ ጸሐፊና ጋዜጠኛ ነበር። ማርኮቭ ከሀገሩ አምልጦ ለንደን ውስጥ ለቢቢሲ ይሰራል። በራዲዮ ፕሮግራሙም የኮሚኒስቱን መንግስት ክፉኛ ይተች ነበር። ኬጂቢና የቡልጋሪያ ደህንነት ማርኮቭን ለማጥፋት ወሰኑ። መስከረም 7 ቀን ማርኮቭ ወደ ሥራ ለመሄድ በአውቶቡስ ማቆሚያ ላይ ቆሞ ነበር። ድንገት አንድ ሰው ከኋላው መጥቶ ጃንጥላ ወይም አምብሬላ አስመስሎ በያዘው ዕቃ ቀኝ እግሩን ወጋው። ሰውየው ጃንጥላውን ጥሎ ይቅርታ በማለት በባዕድ አክሰንት ተናግሮ ታክሲ ውስጥ ገብቶ ተሰወረ። ማርኮቭ ትንሽ ህመም ተሰምቶት ነበር፣ ግን ተራ የጃንጥላ መወጋት መስሎት ሥራውን ቀጠለ። ነገር ግን በዚያች ምሽት ማርኮቭ ክፉኛ ታመመ። ከፍተኛ ትኳሳ አቃጠለው። ወደ ሆስፒታል ቢወሰድም ዶክተሮች በሽታው ምን እንደሆነ ሊያውቁ አልቻሉም። ከ3 ቀናት አሰቃቂ ህመም በኋላ ጆርጂ ማርኮቭ ሕይወቱ አለፈ። የለንደን ፖሊሶች ወይም ስኮትላንድ ያርድ አስክሬኑን በጥልቀት ሲመረመሩ በተወጋበት እግሩ ላይ እጅግ በጣም ትንሽ የሆነች የብዕር ጫፍ የምታክል የብረት ኳስ አገኙ። ይህች ኳስ በውስጧ ሪሲን የሚባል ምንም አይነት መድኃኒት ወይም አንቲዶት የሌለውና እጅግ ገዳይ የሆነ መርዝ ይዛ ነበር። ያ ገዳይ የተጠቀመው ጃንጥላ በኬጂቢ ላቦራቶሪ 12 የተሰራ መርዙን በጸጥታ የሚተኩስ ፕኒውማቲክ ገን እጅግ የተራቀመ መሳሪያ ነበር። ይህ ግድያ የኬጂቢ እጅ ምን ያህል ረጅምና አደገኛ እንደሆነ ለዓለም አረጋገጠ። ማንም የሶቪየት ጠላት የትም ቢደበቅ ደህንነት ሊሰማው አይችልም። የመርዝ ፖለቲካው ዛሬም ድረስ አልቆመም። በቅርብ ጊዜያት እንኳን የሩሲያ ደህንነቶች ኤፍኤስቢ ኬጂቢ ሰክሰሰሮች እንደ አሌክሳንደር ሊትቪኔንኮን
በለንደን በፖሎኒየም 210 ራዲዮ አክቲቭ ሻይ እና ሰርጌይ ስክሪፓልን በኖቪቾክ መርዝ ነርቭ ኤጀንት ማጥቃታቸው የድሮ የኬጂቢ የሞት ላቦራቶሪ አሁንም ሕያው መሆኑን ያሳያል። ኬጂቢ ጠላቶቹን በመርዝና በሽብር ሲያጠፋ፣ የሶቪየት ኅብረት መንግሥት ራሱ ግን እያረጀ እየበሰበሰ እና ከውስጥ እየፈረሰ ነበር። 1980ዎች የአውሮፓውያን አቆጣጠር ሲገቡ የሶቪየት ኅብረት ኢኮኖሚ ክፉኛ ተዳከመ። የጦር መሳሪያ እሽቅድድምድሙ አርምስ ሬይስ እና የጠፈር ምርምሩ ስፔስ ሬይስ የሀገሪቱን በጀት አሟጠጠው። ነገር ግን የሶቪየት ኅብረትንና ኬጂቢን የሞት አፋፍ ላይ ያደረሳቸው አንድ እጅግ ታሪካዊ ስህተት የተፈጸመው ከሀገራቸው ውጪ በተራራማና በረሃማ ምድር ላይ ነበር። የሶቪየት ጦር እና ኬጂቢ ወደ አፍጋኒስታን ገቡ። ይህ ጦርነት ለሩሲያ የሞት ወጥመድ ሊሆን ነው። የኬጂቢ ልዩ ኮማንዶዎች አልፋ ግሩፕ በካቡል ቤተ መንግሥት ውስጥ የፈጸሙት እጅግ ደፋርና ምስጢራዊ ግድያ የሶቪየት ኅብረትን ማብቂያ ሊያበስር ነው። የሶቪየት ኢምፓየር ሊንኮታኮት ነው። የ1970ዎቹ እንደ አውሮፓውያን አቆጣጠር መገባደጃ ላይ የሶቪየት ኅብረት ሶቪየት ዩኒየን በዓለም ዙሪያ ኮሚኒዝምን በማስፋፋት ከካፒታሊስቱ ምዕራብ ጋር እጅግ አደገኛ የሆነ የኃይል ሚዛን ባላንስ ኦፍ ፓወር ፈጥራ ነበር። ኬጂቢ በምዕራቡ ዓለም ላይ ስለላ ሲያካሂድ፣ የሶቪየት ጦር ደግሞ የዋርሶ ፓክት አገራትን በብረት ክንድ ጠብቆ ይገዛ ነበር። ነገር ግን በ1979 ዓመተ ምህረት የሶቪየት መሪዎች በሊዮኒድ ብሬዥኔቭ መሪነት የኬጂቢን የስለላ መረጃ መሠረት በማድረግ አንድ እጅግ ታሪካዊና ሀገሪቱን ያፈረሰ ስህተት ሠሩ። በአጎራባች አገር በአፍጋኒስታን ውስጥ በሶቪየት የምትደገፈው የኮሚኒስት መንግሥት ፒዲፒኤ በሙስሊም አማጽያን ሙጃሂዲን እና በራሱ የውስጥ የሥልጣን ሽኩቻ ምክንያት ልትወድቅ አፋፍ ላይ ደርሳ ነበር። የአፍጋኒስታኑ መሪ ሐፊዙላ አሚን ኬጂቢ እንዳመነው ወደ አሜሪካ ሲአይኤ ሊያዘነብልና አፍጋኒስታንን ለምዕራቡ ዓለም አሳልፎ ሊሰጥ ነው የሚል ፍርሃት በክሬምሊን ነገሰ። የሶቪየት መሪዎች አፍጋኒስታንን እና ኮሚኒዝምን ለማዳን አሚንን አስወግደን የራሳችንን ታማኝ መሪ ማስቀመጥ አለብን ብለው ወሰኑ። ታኅሳስ 27 ቀን 1979 ዓመተ ምህረት ኬጂቢ በዓለም ታሪክ ውስጥ እጅግ ምስጢራዊ፣ አደገኛና በድፍረት የተሞላ ኦፕሬሽን አቀናበበ። ኦፕሬሽኑ ስቶርም 333 ይባላል። ዓላማው የኬጂቢ ልዩ የኮማንዶ ኃይል አልፋ ግሩፕ እና ዜኔት የአፍጋኒስታን ጦር ዩኒፎርም ለብሰው በካቡል ከተማ አቅራቢያ ወደሚገኘው እጅግ በከፍተኛ ሁኔታ ወደ ተጠበቀው የፕሬዝዳንት ሐፊዙላ አሚን ቤተ መንግሥት ታጅ ቤግ ፓላስ በድብቅ ሰርገው መግባት፣ ፕሬዝዳንቱን መግደል እና የሶቪየት አሻንጉሊት የሆነውን ባብራክ ካርማል ስልጣን ላይ ማስቀመጥ ነበር። የኬጂቢ ኮማንዶዎች ምንም እንኳን የቁጥር ማነስ ቢኖራቸውም በታላቅ ጀግንነትና የጦር ስልት የቤተ መንግሥቱን ጠባቂዎች አሸንፈው ወደ ውስጥ ገቡ። ሐፊዙላ አሚን ይህ ሊሆን አይችልም፣ የሶቪየት ወዳጆቼ ሊያድኑኝ ይመጣሉ ብሎ እያሰበ ሳለ የሶቪየቶቹ ኬጂቢዎች ራሳቸው በጥይት ደበደቡት። ይህ ኦፕሬሽን ለኬጂቢ ፍጹም ወታደራዊ ስኬት ነበር። ነገር ግን የፖለቲካና የስትራቴጂክ አደጋው ዲዛስተር ማንም ያላሰበው ያህል የከፋ ነበር። አሚን ከተገደለ በኋላ የሶቪየት ጦር ሬድ አርሚ በመቶ ሺዎች በሚቆጠሩ ወታደሮችና ታንኮች አፍጋኒስታንን ወረረ። የሶቪየት መሪዎች በጥቂት ወራት ውስጥ አማጽያኑን አጥፍተን ሰላም አስፍነን እንመለሳለን ብለው አስበው ነበር። ይህ ስህተት አሜሪካ በቪየትናም ከሠራችው ጋር ተመሳሳይ ነበር። አፍጋኒስታን ለሶቪየት ኅብረት የሞት ወጥመድ the bear trap ሆነች። ሙጃሂዲኖች በአሜሪካ ሲአይኤ ኦፕሬሽን ሳይክሎን በፓኪስታንና በሳውዲ አረቢያ በሚሊዮን የሚቆጠር ዶላር እና የስቲንገር ጸረ አውሮፕላን ሚሳይል የጦር ድጋፍ እያገኙ የሶቪየት ጦርን በተራራማው የአፍጋኒስታን ምድር ላይ ደሙን አፈሰሱት። ይህ ጦርነት ለ10 ዓመታት እስከ 1989 ዓመተ ምህረት ዘለቀ። በሺዎች የሚቆጠሩ የሶቪየት ወጣቶች በዚንክ የሬሳ ሳጥን ዚንክ ኮፊንስ ውስጥ ሆነው ወደ ሀገራቸው ተመለሱ። ጦርነቱ አስቀድሞ በኢኮኖሚ ድቀት እየተሰቃየች ለነበረችው የሶቪየት ኅብረት የፋይናንስና የሞራል አከርካሪዋን ሰበረው።
ኬጂቢ ምንም ያህል መረጃ ቢሰበስብ ጦርነቱን ማሸነፍ አልቻለም። በዚህ የውድቀት ዘመን ሚካኤል ጎርባቾቭ የተባለ አዲስ መሪ ሥልጣን ያዘ። ጎርባቾቭ ሶቪየት ኅብረትን ከውድቀት ለማዳን ግላስኖስት ግልጽነት ወይም ክፍተትና ፔሬስትሮይካ መልሶ ማዋቀር የኢኮኖሚ ለውጥ የሚባሉ ፖሊሲዎችን አወጀ። ይህ ውሳኔ ለኬጂቢ የሞት ደወል ነበር። የሶቪየት ኅብረት ቆማ የነበረችው በመረጃ አፈና፣ በፍርሃት እና በማስፈራሪያ ነበር። ሕዝቡ በግላስኖስት ምክንያት የመናገር ነፃነት ሲያገኝ የኬጂቢን የድሮ ጭካኔ፣ የስታሊንን ግድያዎችና የጉላግ እስር ቤቶች አደባባይ አውጥቶ ማውገዝ ጀመረ። የሶቪየት ሪፐብሊኮች እንደ ሊትዌኒያ፣ ላትቪያ፣ ኤስቶኒያና ዩክሬን ነፃነታቸውን መጠየቅ ጀመሩ። የኬጂቢ ሊቃውንትና የኮሚኒስት ፓርቲ አክራሪዎች ሃርድ ላይነርስ ጎርባቾቭ ሀገራችንን እያጠፋት ነው፣ ኢምፓየራችን እየፈረሰ ነው ብለው አበዱ። እናም ነሐሴ ወር 1991 ዓመተ ምህረት ኬጂቢ ሀገሪቱን ለማዳን ሲል የመጨረሻውንና እጅግ አደገኛውን እርምጃ ወሰደ። በገዛ ሀገራቸው መሪ በጎርባቾቭ ላይ መፈንቅለ መንግሥት ኦገስት ኩፕ አደረጉ። የኬጂቢ ኃላፊ ቭላዲሚር ክሪውችኮቭና አጋሮቹ ጎርባቾቭን በክሪሚያ በእረፍት ላይ ያለ አግተው በቤት ውስጥ ዘጉት። ሞስኮ ከተማን በታንኮችና በወታደሮች ወረሯት። ኬጂቢ አሮጌውን የፍርሃት አገዛዝ ዳግም ሊመልስ ነው። ገር ግን የሞስኮ ሕዝብ፣ ያ ለ70 ዓመታት በኬጂቢ ፍርሃት ውስጥ የኖረው ሕዝብ አሁን አልፈራም። በ10 ሺዎች የሚቆጠሩ ዜጎች በቦሪስ የልሲን መሪነት ጎዳና ወጥተው የታንኮቹን መንገድ ዘጉ። ወታደሮቹም የገዛ ወገናቸው ላይ መተኮስ አሻፍረኛሉ። የኬጂቢ መፈንቅለ መንግሥት በ3 ቀናት ውስጥ ብቻ ከሸፈ። የኬጂቢ መሪዎች ታሰሩ። አንዳንዶቹ እንደ ቦሪስ ፑጎ ራሳቸውን አጠፉ። ይህ ክስተት የሶቪየት ኅብረትን አላዳነችም፣ ይልቁንም የሞት ፍርዷን አፋጠነው። ከጥቂት ወራት በኋላ ታኅሳስ 25 ቀን 1991 ዓመተ ምህረት የሶቪየት ኅብረት ዩኤስኤስአር ባንዲራ ከክሬምሊን ቤተ መንግሥት ወረደ። የዓለም ታላቁ የኮሙኒስት ኢምፓየር ለዘላለም ፈረሰ። የሶቪየት ኅብረት ስትፈርስ የኬጂቢ ታላቁ ሐውልት፣ የቼካ መስራች የነበረው የብረቱ ፊሊክስ ደርጂንስኪ ሐውልት በሕዝቡ የቁጣ ማዕበል ከሞስኮ አደባባይ ሉቢያንካ ስኩዌር ላይ ተጎትቶ ወደቀ። ኬጂቢ የዓለም አስፈሪው የስለላ ማሽን በይፋ ፈረሰ። ገር ግን በእውነት ኬጂቢ ሞቷልን? የስለላ ድርጅቶች እንደ ፖለቲካ ፓርቲ በአዋጅ ይሞታሉ? አይደለም። ኬጂቢ ስሙን ቀይሮ አዲስ ቆዳ ለብሶ የሩሲያን ፖለቲካ ዳግም ሊቆጣጠር ነው። የኬጂቢ አሮጌ ወኪሎች የሩሲያ አዲሶቹ ቢሊዮኔሮች፣ ኦሊጋርክስ እና የፖለቲካ ጌቶች ሊሆኑ ነው። ከነዚህ የኬጂቢ ወኪሎች መሃል በምስራቅ ጀርመን ድሬዝዴ ውስጥ የሶቪየት ኅብረት ስትፈርስ የኬጂቢን ምስጢራዊ ሰነዶች በእሳት ሲያቃጥል የነበረ አንድ ወጣት ሰላይ ነበር። ይህ ወጣት ሰላይ ዛሬ የሩሲያን ዙፋን ተቆጣጥሮ ዓለምን እያንቀጠቀጠ ይገኛል። ስሙ ቭላዲሚር ፑቲን ይባላል። የኬጂቢ መንፈስ ዛሬም ሕያው ነው። የመጨረሻው እና አጓጊው የዘመናችን ታሪክ ሊገለጥ ነው። የ1991 ዓመተ ምህረት የሶቪየት ኅብረት መፍረስ ለዓለም ሕዝብ የነጻነትና የሰላም ብስራት ነበር። የኮሙኒዝም ግድግዳዎች ፈረሱ። ያ የሶቪየት ሕዝብን ለ74 ዓመታት በፍርሃት ሲገዛ የነበረው በሚሊዮን የሚቆጠሩ ሰዎችን ያሰቃየውና የገደለው ኬጂቢ በይፋ ፈረሰ። መዋቅሩ ተበተነ፣ ቢሮዎቹ ተዘጉ። የምዕራቡ ዓለም የቀዝቃዛው ጦርነት አለቀ፣ የስለላው አውሬ ሞተ ብሎ በደስታ አጨበጨበ። ነገር ግን አንድ ትልቅ እውነት ዘንግተው ነበር። ሕንፃዎች ሊፈርሱ ይችላሉ፣ ሐውልቶች ሊወድቁ ይችላሉ፣ ሕጎች ሊቀየሩ ይችላሉ። ነገር ግን የሰው አእምሮና ለዘመናት የተገነባ የስለላ ስነ ልቦና በአንድ ጀንበር አይተፋም። የኬጂቢ ስም ሞተ እንጂ የኬጂቢ ሰዎች አልሞቱም ነበር። 400,000 የሚጠጉ የኬጂቢ የጦር መኮንኖች፣ ሰላዮች እና መረጃ ተንታኞች በአንድ ሌሊት ሥራ አጥተው ጎዳና ላይ አልቀሩም። ይልቁንም አዲስ ቆዳ ለብሰው አዲሲቷን ካፒታሊስት ሩሲያን ለመቆጣጠር ቅርጻቸውን ቀየሩ። በ1990ዎቹ በአውሮፓውያን አቆጣጠር በቦሪስ የልሲን መሪነት ሩሲያ ወደ ዲሞክራሲና ነፃ ገበያ ስትገባ ሀገሪቱ በከፍተኛ የኢኮኖሚ ቀውስና በማፊያ ወንጀል ሩሽን ሞብ ታመሰች። በዚህ የትርምስ ጊዜ የቀድሞ የኬጂቢ መኮንኖች አንድ ነገር ተረዱ። ኮሙኒዝም ሞቷል፣ አሁን አዲሱ ሃይማኖት ገንዘብና ስልጣን ነው አሉ።
እነዚህ በስለላ ሰውን በማጥመድና መረጃ በመሰብሰብ እጅግ የተካኑ የኬጂቢ ሰዎች ወደ ግል የንግድ ዓለም ገቡ። ባንኮችን መሰረቱ፣ የነዳጅና የጋዝ ኩባንያዎችን ተቆጣጠሩ። የሩሲያ አዲሶቹ ቢሊዮኔሮች ኦሊጋርክስ ሆኑ። በመንግሥት መዋቅር ውስጥም ቢሆን የኬጂቢ ሥራ አልቆመም። ስሙን ብቻ ለሁለት ከፈለ። የውስጥ ደህንነትና ጸረ ስለላ ሥራውን ኤፍኤስቢ ተረከበው። የውጭ አገር የስለላ ሥራውን ደግሞ ኤስቪአር የተባለ አዲስ ተቋም ወሰደው። ይህ አዲስ የተደራጀው የስለላ መረብ ሀገሪቱን ከጠውሱ አውድቶ እንደገና ወደ ታላቅ ኃያልነት ለመመለስ አንድ ጠንካራ ሰው ከውስጡ ማውጣት ነበረበት። ይህ ጠንካራ ሰው ቭላዲሚር ፑቲን ነበር። ቭላዲሚር ፑቲን ማን ነው? ፑቲን ከወጣትነቱ ጀምሮ ህልሙ አንድ ብቻ ነበር፣ የኬጂቢ ሰላይ መሆን። ዩኒቨርሲቲ እንደጨረሰ ኬጂቢን ተከላከለ። የቀዘቀዘው ጦርነት እያበቃ ባለበት ወቅት ፑቲን በምስራቅ ጀርመን ድሬዝደን ከተማ ውስጥ የኬጂቢ መኮንን ሆኖ ያገለግል ነበር። በርሊን ግንብ ሲፈረስ ፑቲን በቢሮው ውስጥ ሆኖ ምስጢራዊ የኬጂቢ ሰነዶችን እሳት ውስጥ ሲያቃጥል እና የሶቪየት ኅብረት ስትፈረስ በከፍተኛ ቁጭት ሲመለከት የነበረ ሰው ነው። ፑቲን ወደ ሩሲያ ተመልሶ በፖለቲካው ዓለም በፍጥነት አደገ። በ1998 ዓመተ ምህረት አዲሱን የኬጂቢን ተተኪ የኤፍኤስቢን ዳይሬክተር ሆኖ ተሾመ። ከዓመት በኋላ ደግሞ የሩሲያ ጠቅላይ ሚኒስትር ከዚያም ፕሬዝዳንት ሆነ። ፑቲን ሥልጣን ሲይዝ ክሬምሊንን ያሞላው በቀድሞ የኬጂቢ ጓደኞቹና የጦር መኮንኖች ነበር። እነዚህ ሰዎች በሩሲያ ፖለቲካ ውስጥ ሲሎቪኪ ወይንም የኃይል ሰዎች በመባል ይታወቃሉ። ዛሬ ሩሲያን የሚያስተዳድረው ፖለቲከኛ ሳይሆን ይህ የስለላ ሰዎች ስብስብ ነው። በዚህ ምክንያት ዛሬ በዓለም መድረክ ላይ የምናየው የሩሲያ ፖለቲካ የድሮው የኬጂቢ መመሪያ ዘመናዊ ቅጂ ነው። ተቃዋሚዎችንና ከሃዲዎችን በውጭ ሀገር በመርዝ መግደል አብቅቷል? አላበቀም። በ2006 ዓመተ ምህረት የቀድሞው የኤፍኤስቢ ሰላይ የነበረው እና መንግሥትን በመቃወም ወደ ለንደን የሸሸው አሌክሳንደር ሊትቪኔንኮ በለንደን ሆቴል ውስጥ ሻይ ሲጠጣ ፖሎኒየም 210 በተባለ እጅግ አደገኛ ራዲዮ አክቲቭ መርዝ ተገድሏል። በ2018 ዓመተ ምህረትም ሌላው የቀድሞ ሰላይ ሰርጌይ ስክሪፓል በብሪታንያ ውስጥ ኖቪቾክ በሚባል የነርቭ መርዝ ነርቭ ኤጀንት ተጠቃ። እነዚህ ግድያዎች ያ የድሮው የኬጂቢ ላቦራቶሪ 12 ዛሬም በዘመናዊ መልክ እየሠራ መሆኑን የሚያሳዩ ናቸው። በምዕራቡ ዓለም ፖለቲካ ውስጥ ሰርጎ መግባትስ ቆሟል? በፍጹም አላቆመም። የድሮው ኬጂቢ በጋዜጣና በራዲዮ የውሸት ፕሮፓጋንዳ እያሰራጨ እንደነበረው ሁሉ የዛሬው የሩሲያ ስለላ ደግሞ በማኅበራዊ ሚዲያ ፌስቡክ፣ ትዊተር፣ በሃከር ቡድኖች እና በኢንተርኔት የውሸት መረጃ በማሰራጨት ዲስኢንፎርሜሽን ካምፔይንስ የአሜሪካንና የአውሮፓን ምርጫዎች ለማወክ እና ሕዝቡን እርስ በእርስ ለማጋጨት ዛሬም ድረስ ታላቅ የሳይበር ጦርነት ሳይበር ዋርፌር ያካሄደ ነው። ኬጂቢ ስሙ ብቻ ነው የሞተው። መንፈሱ፣ ስልቱ እና ሰዎቹ ግን ዛሬም ድረስ ዓለምን እየዘወሩ ይገኛሉ። ከቭላዲሚር ሌኒን የቼካ የጅምላ ጭፍጨፋ እስከ ጆሴፍ ስታሊን ኤንኬቪዲ የሳይቤሪያ የሞት ካምፖች ጉላግስ፣ በቀዝቃዛው ጦርነት አሜሪካን ካስበረገገው የኬምብሪጅ 5 የስለላ መረብ እስከ ጃንጥላው ገዳይ መርዝ እና ዛሬ ዓለምን እያንቀጠቀጠ እስከሚገኘው የቭላዲሚር ፑቲን የስለላ ኢምፓየር ድረስ ይህ የሰው ልጅ ነፃነትን የገፈፈው፣ ፍርሃትን እንደ መሳሪያ የተተከመው እና የሶቪየት ኅብረትን ሰይፍና ጋሻ ሆኖ የኖረው የኬጂቢ ሙሉ ታሪክ ነበር። ውድ የድንቅ ታሪኮች ቻናል ቤተሰቦች ይህንን እጅግ ጥልቅ አስፈሪና ምስጢራዊ የሆነ የኬጂቢን ታሪክ አብራችሁን ስለተጓዛችሁ ከልብ እናመሰግናለን። እናንተስ ምን ታስባላችሁ? ኬጂቢ ከሲአይኤ እና ከሞሳድ በምን ይለያል? በታሪኩ ውስጥ ይበልጥ ያስገረማችሁ ወይንም ያሳዘናችሁ ክፍል የትኛው ነው? የኬጂቢ መንፈስ በእርግጥ ዛሬም በሕይወት አለ ብላችሁ ታምናላችሁ? ያላችሁን ሐሳብና አስተያየት ከታች በኮሜንት መስጫው ላይ ጻፉልን። ሁሉንም እናነባለን። ይህ ቪዲዮ ከተመቻችሁ ላይክ ማድረግና ለሌሎችም የታሪክና የስለላ ፊልም አፍቃሪዎች ሼር ማድረግ አትዘንጉ። ገና ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ የሰብስክራይብ ቁልፍንና የደወል ምልክቷን በመጫን የዓለምን ታላላቅና ድብቅ ታሪኮችን በጋራ እንድንፈትሽ ቤተሰብ ሁኑ። በሌላ እጅግ አስገራሚ አእምሮን በሚፈታትንና ድብቅ ታሪኮችን በሚፈትሽ አዲስ ቪዲዮ እስክንገናኝ ድረስ ያስታውሱ፣ በስለላው ዓለም ውስጥ እውነት የሚባል ነገር የለም። ያለው ማታለል ብቻ ነው። ደህና ቆዩ።